ዛሬ የምንገኘው በፓፓ ይትባረክ ቤት ነው። መጣው ካንቺ ከተማ መጣው ካንቺ መዲና ያንቺ ዝና ሰምቼ ከመቀለ አዲስ አበባ እንግዲህ ቤቴ ላስጎበኝ ትንሽ ቤት ነች የላጤ ቤት ነች አምፖላ ተንቀሳቃሽ ናት እንዴ ተንቀሳቃሽ እስቲ እንዴ ነው ተንቀሳቃሽ እንደዚህ ኦኬ መተናል አይተናል ስቀናል ጮተናል ከፍ ዝቅም ብለናል ዱሪ ቦዘኔ በሚለው ታምተናል እሱ ማላስቆመን ከቲክቶክ ጋር ማን ይመቻል ስቲፎ ስለ ስራህ ግን አደንቃለሁ ይመች 11 አመት ይሆናል ትዳር ላይ አብራ አደግነን ባለቤቴ ደግሞ ያደግን ሰፈር ነው ጎረቤት ነን እድሜያው ብንበላለጥም በፍቅር ነው የተጋባነው ተጋብተንም ልጅ ወልደናል 13 አመቴ ካስመራ ነው የመጣው ያስመራ ልጅ ነኝ እሷ ደግሞ የ3 አመት ልጅ ከጂጂጋ መጣ ነው እዛ ያደገችው የተመቻቸ ኑሮ አልነበረንም በአንድ ብሔር ላይ ጥላቻ አይነት እንትን ነበር ሁኔታው እሷ ደግሞ የነዛን አይነት የመስማትና እኔን የመንከባከምቶ አይነት ስሜት ነበር አንተ ተሰድባት ነበር መስደብ ብቻ ሳይሆን ጥርግርግ አድርጌ ነበር መስደባት እውነትም ከሆነ ይሄ የማይዋሽ ነገር ነው በሱስ የሚቀርም ወደ 30 አመት ይሁን 30 ማን ካንተ ድሜ በላይ ሆናል ያስባል ሲጋራ በጣም ይጠናከራል ወታደር ቤት ምክንያቱም ትልቅ የወታደር ችግሩ የውሃና የሲጋራ ነው በውጊያ ላይ ከምግብ በላይ ታላቅ የምስራች በጎልደን ቪሌጅ ሳይት በ8500 ካሬ ላይ ያረፈ የመኖሪያ መንደር 5 ደረጃቸውን የጠበቁ ህንጻዎች ሁሉም ቤቶች በቂ አየርና ብርሃን የሚያገኙበት ደረጃቸውን የጠበቁ ሰፊ ሊፍቶች ምቹና በቂ የመኪና ማቆሚያ ባለበት ስታንድ ባይ ጄኔሬተር የኤሌክትሪክ መኪና ቻርጀር ሁሉን በአንድ ላይ የያዘው ሞን ሪል ስቴት ከ80 ካሬ ጀምሮ እስከ 165 ባለ 3 መኝታ ድረስ ይዞላችሁ ቀርበዋል። ድርጅታችንን ልዩ የሚያደርጉ ነገሮች በቂ የሚባል የኮንስትራክሽን እንቅስቃሴ መኖሩ፣ መሰረተ ልማት ቀድሞ መዘጋጀቱ፣ የከርሰ ምድር ውሃ ምን አለፋው ሁሉን በአንድ ላይ ይዞ እርሶን በመጠባበቅ ላይ ይገኛል። እንግዲያውንስ ምን ይጠብቃሉ? ከታች በሚመለከቱት ስልክ ቁጥር እየደወሉ የድሉ ተጋሪ ይሁኑ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ዛሬ እንግዲህ በአዲስ እንግዳ ወደ እናንተ መተናል። ዛሬ የምንገኘው በፓፓ ይትባረክ ቤት ነው። ብዙዎቻችሁ በቲክቶክ ታውቁታላችሁ። ከ159,000 በላይ ተከታይ ያለው ከእናቱ ጋር በመስራት የብዙዎቻችሁን ቀልብ ገዝቷል። ይህ እንግዳችን ዛሬ በቤቱ ተገኝተናል። ምን ይሰራል በስተርጅና የእናቱ ቤት ብላችኋል። ዛሬ ምን እንደሚሰራ እንዲሁም ያልተነገሩ የይትባረክ የተለያዩ የህይወት ውጣ ውረዶችን እስከ መጨረሻው ከተከታተላችሁን የምትሰሙ ይሆናል። ወደ ቤቱ ጋበዝኳችሁ። እስከ መጨረሻው ተከታተሉ። ታዲያ እንዳይረሳ እዚህ ጋር የምትመለከቷትን የሰብስክራይብ በተን እየነካችሁ ቪዲዮ ላይክ እያደረጋችሁ ጀምሩ። ወዳችኋለሁ። ተከተሉኝ። ሰላም ለዚህ ቤት ሰላም ነው ፍሬንድ ሰላም ነው እግዚአብሔር ይመስገን ሁሉ ሰላም ዌልካም ብለናል። እንግዲህ ግቡ ካሜራማኖች እየመጣቻለሁ በጣም ጥሩ ግቡ ዋው ቤት ዋው ይሄን ይመስላል። ኦኬ እንኳን ደህና መጣችሁ። እንኳን ደህና ቆየኝ። ዋው በጣም የሚገርም እዚህ ነው ቲክቶክ የምትሰራው? አዎ ያው ያቺ የምትታወቀው ዲስፕሌይ እዛች ነው ቤቴ ላይ። ዋው ያው እንግዲህ ጋይስ ይህ የምትመለከቱት የይትባረክ ፓፓ ቤት ነው። እንግዲህ ያው ላስጎብኝህ ግቢ እስቲ ያስጎብኘኝ። እንዴ ከብቶችም አለ እንዴ? ከብቶች አሉ እንግዲህ እንደምታያቸው 3 ከብቶች አሉ። እሺ የሚደልቡ ናቸው። ግን የኔ አይደሉም እንዴ ታዲያ ቤት ምን ይሰራሉ? አዎ ግቢ ነፃ ቦታ እንግዲህ ዝም ብሎ ባዶ ከሚሆን ብዬ እንደ ወጣቶች አሉ እንደዚህ እንሞክር ምናምን ሲሉ ለኔም ልምድ ይሆነኛል ብዬ እንደ ቦታ ማቆያ ነው ፈቅደላቸው ነው። ኦኬ እንደ ክራይ በለው እንደ ፈቅጀላቸው ይዚን ያህል እንትን ጀማሪዎች ናቸው። የነሱ ውጤት አይቼ ደግሞ እኔ ወደፊት ለመጀመር ፈጣሪ ሲሉ ለመጀመር ልምድ መውሰድ ስላለብኝ ነው እንጂ እኔ አይደለም። ግቢው ሰፊ ነው። ምን ያህል ነው? ግቢው ደግሞ ይሄ 250 ካሬ ነው። 250 ካሬ ያው ከዚህ በፊት ነበረ በሊስት ወስዷል። ይሄ የራስ መሬት ነው? የራሴ መሬት ነው። እንግዲህ አባቴ ፋሚሊ ነው እንደው
እቺ ነበር ቻልኩ ብዙ ዋጋ ያስከፈለችን ግቢ ምለ እና አሁን ስለዚህ ግቢ ደግሞ ቁጭ ብለን እንነግርሃለሁ ታሪክ በጣም ዋጋ የከፈልኩበት ያልኩ ይሄን ግቢ ለዚህ ግቢ በጣም ኦኬ ብዙ ዋጋ ነው የከፈልኩበት ቁጭ ብለን እናወራለን ቤቴ ላስጎብኝ እስቲ አስጎብኝ ቤቴ ደግሞ ጋይስ ተከተሉኝ እንግዲህ እንደምታየው እነዚህ የክረምት ተክሎች ናቸው ቧንቧ ምናምን ስላልነበረ በክረምት ግን በጣም ያምር ቆስጣዎች ምናምን እበላለሁ ክረምት ሲያልፍ ደግሞ ይደርቃል ኦኬ አሁን ላይ ደግሞ ውሃም የለም ውሃ ይላችሁ ውሃ የለኝም ኤሌክትሪክ ግን በቅርብ ጊዜ ነው የገባልኝ ቤቴም አንድ አመት አይሞላትም አንድ አመት ቢሞላት ነው ኦኬ ከዚህ በፊት ላስቲክ ላይ ነበርኩ ነግራለሁ የትኛው ላስቲክ እዛ ጋር እንደ ኪችን ሆና ፕላስቲክ ነበረች አሁን ሲከበርና ነፃ ሲሆንልኝ ነው ቤቱን ትንሽ ሳንቲም እጄ ላይ ስትገባ ቆርቆሮ መጣክ ኤሌክትሪክም ያገኘሁት ከ5 አመት በኋላ ከጨለማ ኖሮ አሁን አዲስ ቤት ነች ዋው እና ረፋ የለም የመጀመሪያ እንግዶች ነና የመጀመሪያ እንግዶች እስቲ እንግባና እንየው ያው መኖሪያ እንግዲህ ቤቴ ላስጎበኝ ትንሽ ቤት ነች የላጤ ቤት ነች እቺ አንድ አመት ይሆናል ያው ጣራ ካገኘው ያልኩ መብራትም አንድ አመት ይወርጃል እቺ ነው ምኖራት ቲክቶክ ምሰራው የጀመርኩት እዚህ ጫውፋ በር ላይ ነው አብዛኛው እኔ ቫይራል እንደሚወጡት ማታ ሲጨንቀኝ ማደርጋት ዲስፕሌይ እዛች እንጨቷ ጋር አስቆሜ ስልኬን መብራት እቺ ተንቀሳቃሽ ፊት ለፊት አድርጌ ነው የምጠቀመው ብቻ ነው የምትኖረው ብቻዬን ነው የምኖረው በብቻ መኖርክ የፈጠረበት ተጽዕኖ የለም ይኖራል ብቻማ ሰው ልጅ ብቻው መኖር በጣም ከባድ ነው ብቻው የሚኖር ሰው ነው የሚያውቀው ግን ምንም ለምን ብቻዬን ሆንኩ ብለ እጅ እና እግር አጣጥፋ ተቀመጠ ማለት ያው ሰሎ ማምጣት የምታደርገው ጥረት ይኖራል ከዚህ በፊት ያቢት አልነበረም እቺ ነው ሀቢ ጀምሬያለሁ እቺ ቀስ በቀስ ተጠናከር የኔን የሚለው ሰው ይመጣል በያስባለሁ እስካሁን ግን ብቻዬን ያለሁት ቤተሰቦች ደግሞ አሉኝ ያሳያለሁ ኦኬ የፍቅር ህይወት አለክ የፍቅር ህይወት አለኝ የሚገርምህ ትዳር ነበረኝ ልጅም የ10 አመት ልጅ አለችኝ ስለዛሽ ብሎ ቁጭ ብለን እነግርሃለሁ የት ነው እዚህ ነው የምናወራው ወይስ የት ነው የምናወራው እዚህ ጋር መቀመጫ አይመችም እንደምታየው ያለው እናት አሳይኝ ብለኝ የለም እናቴ ቤት ስንሄድ እዛ ጋር ቁጭ ብለን ብናወራው የተሻለ ይመስለኛል ማን ናቸው እዚህ ጋር ስዕል ላይ ይሄ አባቴ ነው የሚገርምህ በእጅ ስራ የተሳለ አባቴ ፎቶ ነው ማን ይሰራል የአባቴ ጓደኛ ነው በ1967 ዓመተ ምህረት ነው የሚለው አቶ ካሳ የሚባል ሰው ነው የሳለለት ለአባቴ 1967 ዓመተ ምህረት የተሳለ የእጅ ስራ ነው የፋዘር ነች እኛ ቤት የሆነ ድባብ አላት እቺን ያየሁን ያደኩ ከኛ ቤት አምጥቼ እዚህ ጋር ያስቀመጥኩት አባቴ ነው ነፍስ ይማረው 15ኛ አመቱ ነው ከረፈ ይሄ መሬት የሱ ነው ኦኬ እሱን ያስቀምጠልን ሄደ ነውና አባቴ ሁሌን ስንባየው ቁጥር የሆነ ስሜት ይሰማኛል ወደ ማዘርክ ጋር ከመሄዳችን በፊት እንዴት ነው ቲክታክ ምሰራው ዛሬ እስቲ ያሰራረን ነው በጣም ጥሩ የሚገርም በዚህ አምፖል ነው ባሳይዛ ጋር አምፖል እንዳለች እናስባትና እስቲ አምፖላ ተንቀሳቃሽ ናት እንዴ ተንቀሳቃሽ እስቲ እንዴት ነው ተንቀሳቃሽ እንደዚህ ኦኬ ምክንያቱ ደስ ባለኝ ቦታ ላይ ለመስራት እንድትመጪኝ በሚለው ነው እቺ እንደዚህ አደርግና እቺን እዚህ ጋር ታደርጋለህ አንድ ላይ ቢጎፍም እርልፍልፈው ምንም አያመጡም ስንዴውን ከንክርዳድ ለይና ውሰደው አረሙ ካረሙት ከስሩ ነቅሎ ነው ያራዳ ልጅ መተናል አይተናል ስቀናል ጮተናል ከፍ ዝቅም ብለናል ዱርዬ ቦዘኔ በሚለው ታምተናል እሱም አላስቆመን እኛ እዚህ ደርሰናል ዲሰሙ እንዲያደምጡ መድረኩን ይዘናል ገለል አርገው ገለል አርጊው ገለል እና እቺ ዲስፕሌይ ታታሪ ራሷን በቃ አናቷን ያገኘ ነው እኔ ነው ግን ቲክታክ ላይ ምናምን ለዚህ ማስታወቂያዎች ምናምን ሰራለህ ማስታወቂያዎች አንድ ሁለት ምናምን የሞከርኳቸው አሉ እንጣቃሚ ባይባሉ ግን በጣም በሚገርብ ብሰራ ደስተኛ ነኝ በጣም መስራት እንጠብቀው ነገር አለ እንዳልኩ ይሄ ግቢ ደርቆ ነው የምታያለው ትንሽ የኢኮኖሚ ችግር አለብኝ ካለፉት እንትኖች ቁጭ ብዬ እነግርሃለሁ ገና ብዙ ነገሮች አሉ የሆነ ሰርቺ ገንዘብ አግኝቼ ብሰራ በጣም ደስ ይለኛል በቲክቶክ ረገር እንደምታይ ችግሮች እንግዲህ ሊንግ ላይት እንኳን የሌለኝ ሰው ላይ በእንጨት አስደግፌ ነው የምሰራ ስልኬም እንዳያዝ ነው እቺም ስልክ ሆና ተሰብራለች
አሁን ወደፊት እንግዲህ ምን እንደሚደረግ አላውቅም። የሚያውቅ ሰው ካለ ማስታወቂያ አሰርቶኝ ምናምን የሚረዳን ባገኝ ደስ ይለኛል። ከቲክቶከር ማን ይመቻል? ቲክቶከሮች አብዛኛው ይመቹኛል። በእርግጥ ስቲፎ ከኔ ጋር የምመሳሰል ትላል ሊፕሲንጉ ምናምን ይመቸኛል። ስቲፎና አንተ ትመሳሰላላችሁ? ተገናኝተንም ነበር አውርተን ነበር። እሱን ዘፈን ነው ቫይራል የወጣችው የሚገርምና አብረን እንሰራለን ብሎኝ ነበር። እቺ ያቢቢ የምትለውን ዘፈኑ ላይ በጣም ቫይራል ሆኗል። የኔ 2.5 ነው እይታው። ዋው! አጋጣሚ ሆኖ ቻሌንጅ ላይ አልነበርኩም እንጂ በቻሌንጁ ማሸነፍ ሆን ነበር። አብራችሁ ለመስራት ምናምን ሙከራ አላረክም? ክሊፕ ሁላ ሰርተናል። የሚገርም እንትን ለስቴዲየም ክሊፕ ላይ አለሁበት በትንሽም ቢሆንም አዳር ሙሉ ምናምን አይቻሉ። በጣም የሚለፋ ልጅ ነው። እንሰራለን ብሎ ነበር። አጋጣሚ ሆኖ የእናቱ ሀዘን ተከተለ ምናምን ነገሮች አልተገናኘንም። አሁን ግን ያው ተመልሶ ወደ ስራ እየሰራ እንደሆነ እያየሁት ነው። ደስ ይለኛል ብንገናኝና ቢያግዘኝ ደግሞ ደስ ይለኛል። ወደ ከሆነ ያው እዚህ ጋር ነው ያለው። ስቲፎ ይመችና ጎብኘኛው እነሱ እንደጎበኙኝ አንድ ቀን መተህ ጎብኘኝና እስቲ ወደ ቲክቶክ አስገባኝ። የሚቀሩኝ ብዙ ነገሮች አሉ። ስለ ስራህ ግን አደንቃለሁ። ይመችህ። ስቲፎ እንግዲህ እንዳለው ነው። በቲክቶክ እንጠብቃለን። እዚህ መተክ በጣም ነው የሚወድ፣ በጣም ነው የሚያከብር፣ ያንተ ስራዎችን ያደንቃል። እንደተገናኛችሁም ሰምተናል። ጥሪ እናቀርባለን መተህ እንድትጎበኘው። መቼ ነው የምናወራው? የት ነው የምናወራው? አሁን ትወስደኛለህ? እቤት ግን በስርዓቱ ቁጭ ብለን ሶፋ ላይ ብናወራ ረጅም ማወራህ ነገር ስለሚኖር ደስ ይለኛል። ወደዛ ቀጥታ እንሂድ። በቃ ሌትስ ጎ። ዛሬ እንግዲህ በእነ ይትባረክ ቤት ተገኝተናል። እዚህ ቤት ውስጥ ምን አዲስ ነገር አለ? ምንስ ልንሰማ እንችላለን? ቅድም እንዳልኳችሁ ብዙዎቻችን የማንጠብቀው በውስጡ ላይ ትልቅ ሚስጥር ያለው በተለይ ለወጣቶች እንዲሁም ለአዲስ ተጋቢዎች ለባለትዳሮች የሚጠቅም ውስጡ ላይ ያሳለፋቸው እጅግ በጣም የ30 ዓመት ታሪክ አለ። ሁላችሁም እስከ መጨረሻው ጆሮአችሁን ሰጥታችሁን እንድታዳምጡት ስንል በአክብሮት ጠይቀናል። 11 ዓመት ይሆናል ትዳር ላይ በጋብቻ ነበር በስርዓቱ የተጋባ ነው። አብራ አደግን። ባለቤቴ ደግሞ አንድ ሰፈር ያደግን ሰፈር ነው፣ ጎረቤት ነን። በእድሜ ብንበላለጥም በፍቅር ነው የተጋባ ነው። ተዋደን። በምን እንዴት ተገናኛችሁ? ጎረቤቴ ነች። የሚገርመው ይሄ ምንድን ነው የሚባለው የቀበሌ ቤት ብቻ የድሮ ከተማ ላይ ወለ ሰፈር ነው ያደኩ ቦሌ። እንዲህ ጎረቤት ነን። እንዲያውም የአስቴር ሙዚቃውን ላይ ጋብዘችን ምናምን የነበረ ነው በፍቅር ደረጃ ማለት ነው። የአስቴር ምን የሚለው የአስቴር ሙዚቃዎች ተከትክልኛለች። ድሮ ካሴቶች አለ እዛ እየከፋት በቤት የምትከፍተው ነው ውስጥ ይሰማል። እዛ እኔ መግባት የሰምታት ሁሉ ትከፍት ነበር። ፍቅራችን እንደዚህ ስከፍት አንተ ጋር ይሰማ ነበር። አሁን ምክንያቱም አስፔስቶ ነው የሚባለው ቆርቆሮ የድሮ አስፔስቶ ታውቃለህ? እሱ ነበር የሚከፍለን ቤታችንና የፍቅር ደረጃችን እንደዛ ድረስ ነበር። አብራ አደጌ ነች። የምንም አይነት የብሔር ምናምን የሚባል ነገር የለብንም። በፍቅር ነው የተጋባ ነው። ተጋብተንም ልጅ ወልደናል። እኔ የመጣሁት እዛ ሰፈር በ13 ዓመቴ ከአስመራ ነው የመጣው። የአስመራ ልጅ ነኝ። እና ኢትዮጵያ ስትባል ማለት ነው አስመራ ነው። ኢትዮጵያ ማቃ እስከ አስመራ ድረስ ነው። ኢትዮጵያዊ ነኝ። የመጣሁበትም ኢትዮጵያ ተብለን የመጣን። ከዛ 83 የአስመራ ተፈናቃይ የሚባሉ ታውቃለህ? አዲስ አበባ በብዙ ሰፈር ላይ በካምፕ የሚኖሩ የነበሩ የደርግ ልጆች ተብለን ማለት ነው። ወይም ሶስተኛ ወገን እንበለው። እኔ እንደ ብሔር ደረጃ የለኝም፣ ብሔር ሙሉ ነገር የለኝም። ምክንያቱም ኢትዮጵያዊ ነኝ። ከአስመራ መተን እዛ ቦሌ ወልደ ሰፈር 13 ዓመት ልጅ ነበርኩ። ደግሞ የ3 ዓመት ልጅ ከጂጂጋ መጣ ነው እዛ ያደገችው። ሰፈራችን ወልደ ሰፈር ላይ እሷ የ3 ዓመት እኔ 13 ዓመት። ስለዚህ 10 ዓመት ልዩነት አለን ማለት ነው። እንዲህ ነው ያደግነው ሁለታችን። በመሀላችን እንግዲህ ተፋቅረን ልጅ ወልደናል። ልጃችን እንግዲህ ከጫፍ አስመራ እስከ ጂጂጋ ያለው መሀል አዲስ አበባ የወለደች ምርጥ ኢትዮጵያ የሆነች ልጅ አለች። በመሀል ግን የተፈጠረ ነገር አለ። ያው 3 ዓመት በፍቅር ስንኖር ኑሮ ምናልባት ኑሮ ጦር አልነበረም። ልጅ ኑሮ ስልህ ይሄ ለትዳርህ በደንብ አድርገህ ማታስተዳደረው የኑሮ ሁኔታ ላይ ነበርኩ ይመስለኛል። እሱ ነው ትንሽ የተመቻቸ ኑሮ አልነበረንም። ቢሆንም ግን ፍቅር አለን፣ ባለን ነገር እንሰራ ነበር።
ከዛ የዛሬ 6 ዓመት የዛሬ 7 ዓመት የተፈጠረኝ ሀገር ነገር ታውቁታላችሁ ብቻም ምንድን ነው የተፈጠሩ? የፖለቲካ ሁኔታ ይሄ አሁን ብሔር ምናምን አንዱን ለመንካት ሳይሆን ጥሩ ያልነበረ ስሜት ነበረ። ያ ስሜት ደግሞ እኛ ቤት ድረስ እንደገባ ነው የሚታወቀኝ እኔ ቤት። ምክንያቱም አንደኛ እኔም በውጭ በኩል የምሰማውም ቤቴም ስመጣም እሷን የምትሰጠኝን ሁኔታ የሚስት ነገር እየቀነሰብኝ መጣ። ለምንድን ነው ብዬ ሳስበው ኦኬ ግልጽ ለማድረግ ለምንድን ነው ብዬ ምናምን ሳስብ አብዛኛው ጎረቤት ጋር የመዋል ስራ ቆይቼ ስመጣ ነገሮችን እንትን አትለኝም። ያው ልጅ በሚል ሰበብ ማለት ነው። አንድ አመት ልጅ ነበረችኝ ያኔ 1 አመቷ ነው። የምትሰጠኝ ብቻ እንክብካቤ እየቀነሰብኝ መጣ። ምንድን ነው ብዬ ሳጠና በራሴ በኩል ሳጠና አሁን ነው እንግዲህ የምናገረው ያለው ይሄ ነገር እንጂ እድል የለንም የናሳ የመገናኘት የነበረና ጎረቤት ጋር የማብዛት ነው። በቃ አይችባትም አላቅ እኔ ደግሞ የነገር እንደማልወድ ታውቃለች። የጎረቤት ጋር ምናምን የሚሉት ነገር ብዙ ጎረቤት አስፈላጊ አይደለም ሳይሆን ቶሎ ጎረቤት ጋር የሚሄድ ማለት ለጎረቤትም ለባለትዳርም ጥሩ አይደለም በሚል ሂሳቢ ስለነበረኝ እቃወማለሁ እንደዚህ አይነት። እሷ ግን ያ ነገር እያበዛችው መጣች። በወቅቱ ሳየው ሁኔታው ደግሞ ለምንድን ነው የምትሄደው ብዬ ሳስብ በእኔ ዙሪያ በስራ ባልደረቦቼ በጓደኞቼ በአካባቢ ላይ የሚሰጠን የነበረ ሁኔታ የሆነ እውነት ከሆነ ያው አሁን ይህን ነገር አንስቼ ጥላቻ ለመዝራት ምናምን ሳይሆን የነበረውን እውነታው ለመናገር ነው። በአንድ ብሔር ላይ ጥላቻ አይነት እንትን ነበረ ሁኔታው። እሷ ደግሞ የነዛን አይነት የመስማትና እኔን የመንከባከብ መተው አይነት ስንዴት ነበረ መነሻው። ምናልባት ትዳሩ ጥሩ አያያዝ ውሳኝ ማለት ጥሩ ስራ አልነበረ ሊሆን ይችላል። በዛ ሰበብ ግን አብዛኛው የጎረቤት የመስማት የሚያማክሯትን ሁሉ እንደነበረ ነው ማስታወሱ። ኢቭን በእኔ ላይ የሚደርሱ ነገሮች ተጽዕኖዎች ምናምን እኔን ከሌላ ሳይሆን የምትይዘው የነዛን ሳይዝ ነበር የምትይዘው። በሚገርም ነገር ወደ እኔን ሊያጠቁ የሚችል አሁን ለምሳሌ በአንድ ምሳሌ ልንገርህ። በአከራይና ተከራይ የሚሉት ነገር መጥቶ አንድ በቃ እኔ የምኖርበት ኮንዶሚኒየም ነበር። ባለሙያ ነኝ፣ ቻክ ፍሬም ምናምን እሰራለሁ። እኔ ተፍተፍላለሁ፣ ሙያ ብዙ ነው ያለኝና እዛ ላይ ምናምን ስኖር የ1 አመት ልጅ ይዣለሁ። እንግዲህ ያን ቤት እንዲሸጥ ተወሰነና እኔ አሻሻጥኩት ማለት ያው ድለላም በዛም ለመስራት ማለት ወጣት ነው የገዛው። ወጣቱ ደግሞ እያየኝ ነው ቤት ያስገብቼው ያለውን ሁኔታ የ1 አመት ልጅ እንዳለችኝ እኔም ገና ታዳጊ ትዳር እንደሆነ ምናምን እየነገርኩት መሰለና ነገሮችን እስከሚያልቅልን ድረስ ካለቀ በኋላ ግን ቶሎ እንድወጣ ያለ ምንም ማስጠንቀቂያ እንድወጣ ያደረገኝ ሁኔታ ነበር። እና ኧረ እባካችሁ ጊዜ ስጡኝ እንደ ኪስ አካውንቴ እንኳን ሄደልኝ ነው ይሄ ቀዥ የት ነው የምገባ ስል በቃ በግዳጅ ማለት ነው የ20 ቀን እድል ተሰጥቶኝ ምናምን አድርጎ ነገር የለም። እና ይህ ሁሉ ሳደግ እሷ ምንም አይነት ከለላ አትሰጠኝም። ምንም አይመስላትም ነበር። ኢቭን ከፖሊሶች ጋር ስታወራ ያታሉ፣ ከባለቤቱ የሚገዛው ያለም ታወራለች። በጣም የሚደንቅ ነገር ነበር ብቻ ባለቤቴ። ከዛ አስወጡኝ ሁላ ይዞኝ ወደ ጣቢያ ስረብሽ ማለት ስሜታው ሰውን ምናምን አስገብቶ ሊመቱኝ ምንም አትከላከል አታለቅስ አትጮህ አስፈራርቶ ማለት በግድ አስፈራርቶ እንደወጣ አድርጎ ያስፈርሙ። ቀየኝ በረንዳ ላይ ነበር የወጣሁት። በረንዳ ላይ ስወጣ እሷ 1 አመት ልጅ ይዛ ከኔ ጋር መውጣት የለባትም። ጎረቤት የሆነች አንድ የሌላ ብሔር አቀንቃኝ የሆነች እኔ የሚታየኝ እኔ እንደዚህ አይነት የለብኝም ብያለሁ። 3ኛ ወገን ነኝ። የምንም አይነት ብሔር የለኝም። ምርጥ ኢትዮጵያ መሆንና አዲስ አበባ ልጅ መሆኔ ነው የማውቀው። እና ከሰው ጋር ከጎረቤት ጋር ያው ልጅ ስላለች እዛ እንድታደር እንዲንከባከብልኝ አረብ 11 ቀን ሙሉ ግን በረንዳ ላይ ወጥቼ ምናምን የሚጠይቀኝ ሰው አልነበረ። ህግም አይጠይቀኝ፣ ጎረቤትም አያግዘኝ። በቃ ለኔ የሚከላከልኝ አለ። ጊዜው ወቅቱ ብቻ ጥሩ ስራ አልነበረ ነው። ይሄ ልልህ አልችልም። እዛ ነው የጀመረ የሷ ነገር ነው የምላለው። ከዛ በኋላ እንደምንም እንግዲህ የአራዳ ልጆች የምትላቸዋል ወጣቶች ማለት ነው። አብዛኛው ወጣት የሚረዱ እንደምን ተባብሮ መኪና ፈልጎ ምናምን ወደ ኮዬ ፈቼ እንደገና አዲሱ ሳይድ ላይ ምናምን ሙያ ይብዛ ስለሆነ ቤት ገብቼ ምን አስተካክዬ ስጠራደው አልሄድም የማለት ልጅቷ አስቀረቻት ያቺ የሚል ያለው
አታለለቻት። ብቻ በብዙ ነገሮች እንዳታለለቻት ይገባል። ወደ አንተ እንዳትመጣ አረገቻት። ቤት አገኘው እኮ አሁን እኔ እንግባ አንቺ ምናምን ስላት አልሄድም። ተጣልታ ወደ ቤቷ እንድትሄድ አረኩ። እኔም በጣም ተሰምቶኝ ከዛ እንድትወጣ አረኳት። ምክንያቱም ባለትዳሬ ነች፣ ህጋዊ ነች። የምታደርገው ያለ ልክ ባይሆንም በቃ የሚሰማህ ነገር አለ አይደል? እዛ እንዳትቆም ግን አረኳት፣ እዛ እንዳትኖር አረኳት። ወደ ቤቷ የቤቷ ሄዳ ደግሞ ከተወሰነ ቃላቶች በኋላ እንደገና ተመልሳ መጣችን። ታርቀ የሚያስታርቅ ተገኝቶ ማለት እዛም ስንሰራ ጥሩ አልነበረም። ሴራሚክ እየሰራ የሚቸግርህ ሰዓት ነበር። የክፍያ ሁኔታ ኮንትራክተሩ መቀሌ ነው የሚገኘው ወይም ባህር ዳር ነው የሚገኘው። እኛ የምንሰራው እዚህ ኮንትራክተር ያለው ክፍለ ሀገር እና በጣም ያሳዛኝ ሁኔታ የነበረው ይሄ ኮየ ፍጬ የነበረ ሰዎች ወይም በኮንስትራክሽን ላይ የነበሩ ያውቁታል። በወቅቱ ጊዜ ማለት ነው እየሰራህ የሚርብህ ሰዓት በጣም ደክመህ መጥተህ የሚበላ የሚጠፋብህ ሰዓት ነበረ። ኮየ ፍጬ ትዝ ይለኛል። እና መቋቋም እስከሚያቅተኝ ድረስ እሷ ደግሞ ይህን አታግዘኝም ጨረሽ። ከዛ ብላ መጨረሻ ወደ ከተማ ወደ እናቷ መጣች። እኔ እዛ ሆኜ ብሰራም ብለምናት የማይሆን ነገር ሆነ። ያ ልጅ ናፍቆት ስላለኝ እኔም ትዳሬ እንዲፈርስ ስለማልፈልግ እንደምን ብዬ የሰራሁትን ስራ አጠራቅሜ ምናምን ወደ ከተማ መጣሁ። ላፍቶ አካባቢ ማለት ማዘር ምዛ ስለነበረች ላፍቶ አካባቢ ቤት ተከራየሁላት። ተከራይተን ማልፈልገው እንደገና ወደ ከተማ መሃል ከሷ ጋር መኖር ጀመረ። ይሄ ሳደርግ ምንድነው ይሄ ኮሮና መምጫ ሰዓት አካባቢ ነው ይለኝ። እንደዛ ሆኖ ደግሞ ወደ ጆሞ እንደምንም በቃ ቤት እየቀያየርን አልቻልንም። የከተማ ኑሮ እየቀያየርን ነፃ ቤት ተገኘ ምናምን ብላኝ ወደ ጆሞ 3 አካባቢ ቤት የሚሰራ ህንፃ ገና ግቢ ታጠራላ ጠብቁልኝ ነገር እንደዛ አግኝቻለሁ ስትለኝ ያው እንግዲህ ኑሮ እየከበደ እንዲህ አትልም። ያለ ፍላጎትም ቢሆን ሄድኩ እዛ የነፃ ተብሎ ለተወሰነ ወራቶች እዛ ኖርን። እዛ ስንኖር ደግሞ የባሰ ምን የሆነ መጣ። አሁንም የጎረቤት ሄዳ የማከር ነገር ቤት የመርሳት ሁኔታ በጣም ብዙ ነበረ። በጣም ብዙ ነው ከምልህ በላይ ማለት ነው። ጭራሽ ባለቤቷ ነው እንግዲህ አንድ ላይ ነው የምንኖረው። የኔ ስልክ ሪጀክት ውስጥ ማለት ብላክ ውስጥ ሁላ አስገብታው ማለት ነው። በቃ የመጨረሻ ከኔ ጋር እንደሌለች እኔ ተረድቼዋለሁ። ይሄ ምድር አሁን ፋሚሊ ራሱ አያውቁ ይሄ ነገር። ምክንያቱም ፋሚሊ ጋር የምታወራቸው ሌላ ነው። ስለ ድክመቴ ብቻ ነው የምታወራቸው። እዛ ሌላ ነው የምታወራኝ፣ እዚህ ጋር ደግሞ ሌላ ነገር ነው የምትናገሩ። እኔ በጣም እንብሳጫለሁ። እዚያ የምታደርገ ሌላ ነው፣ እዚህ ጋር የምትናገሩ ሌላ ነገር ነው። ከእህት ወንድሞቼ ጋር የማጣላት ባይጣሉኝም እናታ ጠላ መቼ ማለት የሚነገራት ግን እውነት ነው ብላ መቀበሏ ግድ ነው። ከማብላት ከመጠጣት በስተቀር ሌላ ምንም የሚያደርጉት እንትን አልነበረም። እኔ ደግሞ ኧረ ተው እንደዚህ እያደረገች ይኖራ መጨረሻ ልምጣልህና ያደረገችውን ነው የምልህ ማረጋገጫ። እንግዲህ ብላክ ሊስት ውስጥ ከታኛለች ብያለሁ። ያ ነገር እንደ ብላክ ሊስት ውስጥ አስገብተሽኛል እኮ አይተሽዋል ምናምን ስላት ማስተካከላችን ነበር። እርግጥ የስልክ ብዙም እንትን የላት ተደብቀ ሳያት ሄዱ ብላክ ሊስት ያስገባላት ሰውዬ ይሁን ምናምን ሄዳ አስተካክልልኝ ስትለው እያየሁ ነው በረከት። ያ ሰውዬ ደግሞ ሳስብ የአካባቢ በወቅቱ የነበረ ቦስ በለው በቃ ምንድነው ካለ አጋፋሪ ነው የሚባለው የጊዜው ባለ ጊዜ የሚባል ሰው አይነት ሰው እዛ አካባቢ ሁሉንም ባለትዳሮች ይሰበስባሉ፣ የሆነ ቤት ይገባሉ። ይሄ በጣም ማጠና የነበረ ሁኔታ ነው። ምክንያት ልክ ከሁሉም ወጣ ያልኩ ነበር። እንዳልኩ ሱሰኛ ነኝ፣ ሱስ አለብኝ። ሱስ ምናምን እንዳለች ነው እና ከጎረቤት ቡድን ምናምን የምትለው ሰው ግን አልነበረኝም። መሰከታተላት የሆነ ቤት ብቻ የሚሰበሰቡበት አለ። የሆነ ህንፃ ቤት ነው፣ ደስ የሚል ቤት ነው፣ አዲስ ቤት። የተለያዩ ባለትዳሮች ይገባሉ እዛ ቤት። ምን ለማድረግ ምንም የማውቀው ነገር የለም። ምንድን ነው ስላት በቃ በጣም ደስ ውሃ የምንቀዳበትን አይነት ነው የምትለኝ። ለምንድን ነው ግን እስቲ እኔን አስታውቂኝ ባለቤት ብለሽ አስታውቂኝ ምናምን ስላት እንዴ ትልቅ ቤት ነው አይሆንም ምናምን። ያ ቤት ብቻ የሆነ ችግር እንዳለው ነው ይገባል። ይሄ በሌላ በዝሙት ምናምን አይደለም። እኔ እንደተረዳሁ ግን የተለያዩ ሴቶች ነው እዛ የሚገቡት። ከዛ አመናተን ልክ እንደዛ አርጋ እኔ በማልፈልገው አንድ ይሆን ጥፋት ሰዓት ሙዲን በሚጮሩ አይነት ነገር ጀመረች። በማይደረግ ሰዓት ማለት ሆን ተብሎ የሚደረግ ማለት
ከዛ በጣም ስሜታም ሆንኩ። በዛ ላይ ስራ የለም ኮሮና ምናምን የሚባል ነገር ችግር ነው። ሀገሪቷ መንቀሳቀስ የለም። ግን የቤት ችግር የለብንም። ያው የሚረዳኝ አንድ ጥሩ ጓደኛ የረዳኝ ስለነበረ ስራ ባይኖርም የሚበላ የሚጠጣ አይጠፋም ነበር። ስራ ነው የሌለን። በጣም ተናገርኳት ምናምን ተናግሬ ብዙ እኔ መናገር መማታት ምናምን አልወድም። ብዙ ተናግሬ ልክ ውጭ ወጥቼ ስመለስ በደቂቃዎች ነው የምልህ እቃዎች ምናምን ወጥቶ ጎረቤት ጋር ሲገባ ነው እንጂ ያንተ የኔ እቃ ማለት እሷ የምትፈልገውን እቃዎች ማለት ነው አይቼ እንዳላየሁ ሆንኩ። ይሄ የምታደርጉ ልክ እንደኔ አንድ ልጅ ያላት ወጣት እንደሷ ወጣት የሆነች ነች። ትዳር ያላችሁ ስትሸሽጋት አየኋት። እንግዲህ ከመቅጽበት ነው የሚላሉ ውጭ ወጥቼ አረጋግቼ ራሴ እስከምመለስ ስገባ ቤት የለም የሚያስፈልጉ ነገሮች ብርድ ልብስ ምናምን የምትለው ፍጥነት ማለት ነው። በቃ ይመችሽ ሌላ አጫርሻት እሺ ምናምን ብያት ወጣሁ ለጎረቤት ማለት ነው። እንግዲህ ጎረቤት ማስታረቅ ነው የማውቀው። ተው ምናምን የፍጥነት እንድትለያይ ያደረጉት ድርጊት ነው የምነግርህ። አለ ህይወት ከፈልጋችሁ ምናምን ብዬ ወጣሁ። ሌላውን ጨማምራ ምናምን እቃዎች ወሰደችና እናቷ እዛ አካባቢ ነች። እናቷ ጋር ይሁን እሷ ጋር ይሁን የልጅ ጓደኞቿ ጋር ይሁን አላውቅም፣ እቃዎች እዛ አስቀምጣ ቀጥታ የትመጣለች እዚህ ቤት። ታላቅ የምስራች! በጎልደን ቪሌጅ ሳይት በ8500 ካሬ ላይ ያረፈ የመኖሪያ መንደር፣ 5 ደረጃቸውን የጠበቁ ህንፃዎች፣ ሁሉም ቤቶች በቂ አየርና ብርሃን የሚያገኙበት፣ ደረጃቸውን የጠበቁ ሰፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ባለበት፣ ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ቻርጀር፣ ሁሉን በአንድ ላይ የያዘው ሞን ሪል ስቴት ከ80 ካሬ ጀምሮ እስከ 165 ባለ 3 መኝታ ድረስ ይዞላችሁ ቀርበዋል። ድርጅታችንን ልዩ የሚያደርጉ ነገሮች በቂ የሚባል የኮንስትራክሽን እንቅስቃሴ መኖሩ፣ መሰረተ ልማት ቀድሞ መዘጋጀቱ፣ የከርሰ ምድር ውሃ፣ ምን አለፋው ሁሉን በአንድ ላይ ይዞ እርሶን በመጠባበቅ ላይ ይገኛል። እንግዲያውንስ ምን ይጠብቃሉ? ከታች በሚመለከቱት ስልክ ቁጥር እየደወሉ የድሉ ተጋሪ ይሁኑ። ታኑ አጋጣሚ ሆኖ በማግስቱ ነፍስ ይማረው ዘፋኝ ማነው አጫሉ የሞተበት ሰዓት ቋት መርደ ተነግሮ ሰልፍ የሚወጣበት ነው። ጁን 3 ነው አላቀን እንደሆነ ቋት ብቻ ሰልፍ አለ ምናምን ተብሎ ቁርስ እንዳይዘጋ መንገድ በሚለው ቁርስዬ ምናምን አለፍኩ። ስሰማ ሌላ ግርግር ውስጥ ነው ያለው። በቃ አጫሉ ሞት ተሰምቶ በጣም ኃይለኛ ግርግር ውስጥ እንደምንም አደርኩና አካባቢው ልክ ስላልነበረ ወደ ጁን 3 ወጣውኑ በጣም ግርግር የሚካሄድበት የነበረ ነው። ለኔም ደህንነቴን በጣም ፈራው። አካባቢ ነው የነበርኩበት አካባቢ ማለት እንደምንም ብዬ እዚህ መጣው መብራት ኃይል ማለት ስመጣ እዚህ ከነ ልጄ እዚህ ጋር ነው ያለች። አንተ ይሄ የብራዘር ቤት ነው? አዎ የእናቴ ቤትም እዚህ ጋር አለ። የብራዘር ነው አሁን አከራይታ ወደዚህ ስለመጣች ነው እንጂ አንዱ ነው እዚህ ብሎክ ላይ። ያኔ መጥቼ እዚህ ጋር እዩ ሁኔታውን ደስም ብሎኛል። በኋላ ሳስበው ደግሞ እንዳለ እቃ ወስደዋለች። እቃ ወስዳ ያስቀመጠችን ትታ ነው እዚህ ጨዋ ለመምሰል እንደመጣች ነው የተረዳሁት። ምክንያቱም እዚህ ጋር የምትስለው ነገር ነበር። እሰማታለሁ ደግሞ ድንገት ስመጣ የምታወራው ነገር አለ ስለኔ መጥፎ ሳይዝ ብቻ አለ አይደለም እንዲህ ያደርጋል ብቻ ይሳደባል እንዲህ ይለኛል ምናምን ብቻ የሚሉ እዚህ ጋር የምታሰርጸው ቤት ተሰኒ አድማ እቃውን እንዳለ አሽሽተዋል። ታስብ ይሄን አያቆመኛ ቤት ካወቁም ሌላ ጉዳይ። አዎ ለምሳሌ እዚህ መጣ ይሰድበኛ ምናምን አንተ ተሰድባት ነበረ? እውነት ነው የምንሰድባት በየ እንትን አይደለም ጨቅጫቃ አይደለም። ያለ ሰዓት ያኔ ማልፈልጋት ሰዓት አለች የምትናገር ሆን ብላ የምታደርገው ነገር ነው። ስትናገረኝ ግን መስደብ ብቻ ሳይሆን ጥርግርግ አድርጌ ነበር የምሰድባት። እውነትም ከሆነ ይሄ የማይዋሽ ነገር ነው። ያን እንደ በቃ የምትፈልገው ነገር ነው። ምክንያታዊ እንዲሆን ነው ለባ ያለ ሰዓት ማለት ያለ ሰዓት ማለት አሁን ሙድ ያልሆንኩም ይባላል። አሁን ሰው ቡና ሳይጠጣ አትናገሩ ይባላል አይደለም? አመል ካለ አሁን ጧት ሆነስቶ እኔም ማብራራት አለበት እንደሚለው ከሱስ ጋር ነው ማያየ ያት ሰዓትን የነገርኳትን ሆን ብለህ አንተ ካረከው ሆን ብለህ ነው ማለት ነው። በፍቅር ጊዜ የምትነግረኝ ደግሞ ሌላ ጊዜ ነው። በሰላም ጊዜ የምትነግረኝ ሌላ ጊዜ ነው። ይሄ ልነግርህ የፈለኩት ምንድነው ያለ ሙድ ያለ ሰዓት የምላልህ ለእሷ በፍቅር ሆኖ የምናወራት ነው። እኔ በዚህ ሰዓት ማን እንዲነገረኝ አልፈልግም። ታውቂያለሽ ምናምን ምላት ነገር አለና ሰዓቱን ጠብቃ ብቻ ሆን ተብሎ የተደረገ ነገር ነው። ከመስደብ ግን ወደ ኋላ አልልም ነበር።
እውነትም ከሆነ በጣም ምትም ይሻላል እኔ ስሳደብ። እኔ ደግሞ መማታት አልችልም። ሴት ልጅ መትቼ አላውቅም። በጣም ነበር የምሰድባት። ያ ምክንያት ነው የምትነግራቸው። እዛ ጋር እቃ አውጥታ ይሄ ብላክ ሊስት ምክተቷ፣ ኖሬን ማዘባረቋን፣ እኔን መርሳቷ ምናምን ግን ማንም ያክልኝ የለም። እውነቱ ነው የምነግርህ። በቃ ሚስት እስከማትመስለኝ ድረስ አብራ አደግ እንደማትመስለኝ ድረስ ነው የነበር ሁኔታውን ነው የምልህ። እኔ ተበሳጭ የምናገራት የነበር ይሄ ሁኔታው ነው እና አልሳደብም አይደለም። እውነቱ ከሆነ ዋጋ ስድብ ዋጋ ያስከፍላል። ግን ምን ያህል ጊዜ ሆኗል በሱስ? በሱስ የሚገርሙ ወደ 30 ዓመቴ 30 ከአንተ እድሜ በላይ ይሆናል ያስባል። ያ ፈጣሪ ሆኖ እግዚአብሔር ይመስገን የፈጣሪ ሁኔታ ሆኖ ነው እስካሁን የቆየው እንጂ ሱስ እንደዚህ ያቆያል ማለት ግን አይደለም። በጣም ሱስ ጎጂ ነው። እንደምታይን ከእናቴ በላይ እንኳን እኔ ያረጀሁን ምስል አይተኝ እንኳን ይሄ የሱስ ሁኔታ ነው። ሱስ እንደዚህ እንደሚያበላሽ እግረ መንገዴን ለመናገር እፈልጋለሁ። እንዴት ጀመርከው? ሱስ ያው ወጣትነት ነው። እንዴት ጀመርከው ለሚለው ደግሞ አሪፍ ጥያቄ ነው። ያው ወጣትነት ነው ያስጀመረኝ። የጀመርከው የት ነው ብትለኝ ይሻላል። የት ነሽ? የጀመርኩት የሚገርም ሃይስኩል ነው የጀመርኩት እኔ አዲስ አበባ ሃይስኩል 9ኛ ክፍል ምስራቅ አጠቃላይ ትምህርት ቤት። እሺ እዛ ላይ ማጨሻው ቦታ በአግባቡ አለ። ሰምተም ከሆነ ቦሌ ትምህርት ቤትም ተምሬያለሁ። እዛም በአግባቡ ማጨሻ አለ። መንግስት ፈቅዶት ሳይሆን ምንድን ነው አይተህ እንዳላየሁ አይነት ስፓት አለ። የማጨሻ ቦታ የሚባል ማለት ነው። የተማሪ ሆኜ የጀመርኩት ያው ወጣትነት አለ አይደል፣ ሲጋራ ኢቭን ጋንጃ ሁላ የጀመርኩበት እዛ ነበር። ትዝ ይለኛል ትምህርት ቤቱ ላይ የሆነ ራቅ ብለህ አለ አይደለ ስፓት ሚያ እዛ የሚሄደው ተማሪ እንደኛ አይነቱ ብቻ ነው የሚሄደው የገባው ወይም ደግሞ ሱስ ላይ የደፈረ እንጂ እዛ የሚሄድ ማያጭስ ምናምን አይሄድም። ይህን ትደራ አይመጣም ማለት ነው። አስበው። በርቀት ግን ማጨሻ መሆኑ ይታወቃል። አንድ ግቢ ውስጥ ነው እና የአጀማመሩ ሁኔታ እንደዛው ነው። በትምህርት ቤት ጀመርን። ከዛ በኋላ ያው እንግዲህ አዲስ አበባ እንደሚታይ በየቅያሱ በየቦታ ሺሻ ቤት ነው፣ በየእንትን ጠላ ቤት ነው፣ ጫት ቤት ነው። ያደኩብኝ እንግዲህ ወደ ሰፈር ነው ብያለሁ። የጨሰ ሰፈር ነው። ሱስ አጀማመር እንደዛ ነበረ። ሞር ደግሞ ወታደር ቤት ሲሄድ ደግሞ እንደገና ወታደር ቤት ደግሞ ወደ 7 ዓመት ቆይቻለሁ። 7 ምን ገፋፍቶ ነበር የሄድከው? ወታደር ቤት የሄድኩት በ90 ዓመተ ምህረት የመጀመሪያ የቁርጥ ቀን ልጆች የሚባል ዘመቻ ነው የሄድኩት። ያነሳሳኝ ብትል ትግራይ ላይ መቀሌ አይደር ትምህርት ቤት ላይ ድብደባ ተካሂዶ ምናምን ፕሮፓጋንዳ ብቻ የነበረ ፕሮፓጋንዳ ነው ነገር አይደር ትምህርት ቤት ላይ ተደብድቦ ህፃኖች ምናምን ሲሞቱ አሳየኝ በቲቪ። ያኔ ወጣት ነኝ። ውስጥ የሚሰማ ሀገራዊ የሆነ ስሜት አለ። ሁለተኛ ደግሞ ከአስመራ መጥቻለሁ። ኢትዮጵያውን ብላ አባሮኛል። እውነትን የሻቢያ ስርዓት ማለት ነው። እሱም አንድ ስሜት አለኝ እና በቃ ወጣ የሀገሬ ማገልገል ያለብኝ የሚለው ነው አገባብ ስገባ ማለት ነው። የመጀመሪያ ጥሪ ነው ሰምተን ብር ሸለቆ ገብተን ብር ሸለቆ 3 ወር ገረፍ ያለ ስልጠና ወስደን ነው ሌላው ግንባር ላይ ጨረስነው። እንደ አጋጣሚ ሆኖ አንዳች ነገር ሳልነካ ነው የወጣ። ግን እንዳለ ውጊያዎችን ተሳትፊያቸዋለሁ። አሉ የሚባሉ ውጊያዎችን በሙሉ ለምሳሌ የመጀመሪያ ውጊያ የባድሜ ኃይለኛ ውጊያ የነበረ ነው። እዛ ላይ ተሳትፌያለሁ ለሙሉ። የመጨረሻው ውጊያ ምስክ ተሰኔ አቆርደ ምነው ባረንቱ ምናምን ብትሉም 2 ወር የፈጀ ውጊያ ማለት ነው። እዛ ላይ ሙሉ ለሙሉ ተሳትፌያለሁ። ብዙ ጓደኞች አጥቻለሁ። ብዙ ወጣቶች ማለት ኢትዮጵያ ቀብሬ መጥቻለሁ። እኔ ግን አንዳች ነገር ሳልነካ እግዚአብሔር ፈቃዱ ሆኖ ማለት ነው ያ ሁሉ አልፌያለሁ። ያ ውጊያ ልክ ነው የምለው ነገር ባይሆንም ነበር እኔ እንደ ታሪክ ላወራው አኩርቶኝ አላወራም። አሁን ለኢንተርቪው ነው ነገር አይመቸኝም። ለምን በጣም ከወንድሞቼ ጋር እንደተዋጋ ነው ማስብ ከእህት ወንድሞቼ ጋር። ምክንያቱም ኤርትራ ማለት ለእኔ ኢትዮጵያ ነች። የደርግ ልጅ ነኝ። ኢትዮጵያ እንግዲህ ልንገነጠል ነው። ኢትዮጵያዊ ውጡ ስንባል ነው ተገደን የወጣ ነው ከአስመራ። ምንም ቢሆን ግን ወገኖቼ ናቸው፣ ዘሮቼ ናቸው። በግማሽ ሀፍ አለብኝ እዛ
እና ከእነሱ ጋር ውጊያ የተካሄደ እንደ ኩራት የማየው ነገር አይደለም፣ እንደ አሳፋሪ ነገር ወይም ያሸማቀኛል፣ ባጭሩ ያሸማቀኛል። ሰው መከላከያ ውስጥ ሲገባ ሱሱን ምናምን ዲሲፕሊን ምናምን የሚባል ነገሮች አሉ እንጂ ጭራሽ ሱስን የምታጠናክርበት መንገድም አለ ማለት ነው መከላከያ ውስጥ። በጣም አሪፍ ጥያቄ ነው። ሲጋራ በጣም ይጠናከራል ወታደር ቤት። የአሁኑ አላውቅም እንግዲህ እኔ እስከነበርኩበት 7 ዓመት ሙሉ ኢቭን እንኳን ውጊያ ላይ በሄሊኮፕተር ሲጋራ ይታደልሃል መጥቶ ሲጋራ እንደ ባጀት ይሰጠን ነበር። የኖቱ ነው ነገር ምክንያቱም ትልቅ የወታደር ችግሩ የውሃና የሲጋራ ነው በውጊያ ላይ ከምግብ በላይ። ምግብ እንዲያውም ላያስቡ ይችላል። በጣም ከፍተኛ ቻሌንጅ የሚሆነ የውሃ ጥም እና ሲጋራ። ኢቭን ሲጋራ በውሃ ትለዋወጣል። እንግዲህ እግረኞቹ ውሃ የማምጣት አቅም ያላቸው አጋጣሚ ያዙ ካለ ሲጋራ በውሃ ብለህ ትለዋወጣል። እሱም ያጠናክራል። በወቅት የነበረ ስለአሁኑ አልወክልም እያለሁ ስለአሁኑ ልናገር አልችልም ስለነበረው፣ ግን በዛን ጊዜ ብርህ እንድትይዝ እንኳን አይፈልግም። ምክንያቱም በሆነ ሰበብ ከተማ እንድትወጣ ነው የሚደረገው። ስትሄድ ደግሞ ነገ ሞታለሁ ነው የምታስበውና ያለው ጨፍጭፈ ነው የምትመጣ። እድል አታገኘውም። በ3 ወር በ4 ወር ምናምን ነው ከተማ እድል ልታገኝ የምትችለው። ስለዚህ እንዴት ሱስ አይጠናል። ከመከላከያ ከመጣ በኋላ ነው ወደ ትዳር የገባው? ከመከላከያ ከመጣሁ ትዳር የቅርብ ጊዜ ነው። 11 ዓመት ቢሆን ነው የትዳር 2007 2008 ነው የነበረ ትዳር። ቆይቼ ነው ያገባው ማለት ነው። እኔ ሱስ ግን እንዳለ ይታወቃል። ባለቤቴም ሱስ ታውቃለች። ማንም ያውቃል፣ ስለ ሱሴ ማንም ያውቃል። ተደብቄ የማደርገው ነገር አይደለም፣ በይፋ የማደርገው ነገር ነው። እና ይህን ሳደርግ ግን ከማንም እንትን ሰርቂ ወይም ለምኜ ምናምን አድርጎ አይደለም። በጣም ራሴን እንትን እላለሁ። አጥፊ ነኝ። ኢየሱስ ትልቅ ችግሩ ደግሞ ልነግርህ የምፈልገው ምን ጎዳህ ብትለኝ ማለት ነው። ኢየሱስ ምን ጎዳህ ብትለኝ ብር እንዳልይዝ ነው ያደረገኝ። ማለት ሴፍ አላደርግም። በጣም ብሰራም ምንም ድልም ብኩን ነኝ። በሱስ ብቻ አይደለም ይሄ ስለ በጣም የተጋነነ ጠጪ ምናምን ሆኜ አይደለም። አጥፊነት እንዳለ ሆነ አመት ሱስ ግን ያው ተጨማሪ የማጥፊያ መንገዶች ናቸው ብዬ ነው የማስበው። በጤናዬም ልክ እንደዛ ነው የጎዳኝ። በአካሌም በቆዳዬ ወጣትነቴም ቶሎ ነው የቀጨው። የኔ ወጣትነት እንደምታስበው ረጅም ጊዜ እንደዚህ ትልቅ ሰው እንደመሰልኩ ነው እንትን ያልኩት። ያመጣው ምንድን ነው ብትለኝ ሱስ ነው። ሁለተኛ ደግሞ በትዳሬም ራሱ እንደ አንድ ተጽዕኖ ትዳሬ እንዳይጸና ያደረገው ብዬ የማስበው አንዱ ሱስ ነው። ምንም የማይሻማ ነገር ነው። ሱሰኛ ባልሆን ኑሮ ባልተፈረድኩ ኑሮ ነው የምልህ። ገባ አይፈረድብህም። ፍርጃ የሚባል ነገር አለ በሀበሻ። አሁን ምንድነው ሲጋራ ጫስ ከሆንክ አትታመንም። አጥቃሚ ከሆንክ ለእድርም አትሆን፣ ለቁብ ሰብሳቢ አትሆንም፣ ለአደራ ብር አትሆንም። የታወቀ ነው። ያ ሰው እኮ አመሉ ላይሆን ይችላል፣ ላያጠፋ ይችላል። ብቻ ጫስ ስለሆንክ ብቻ አትታጭም። ይሄ የማይደበቅ ሀቅ ነው። እና እሱ ነው ትልቁ ጉዳት። ሱሱ ትዳሬን ያዛባል የሚል እንትን የለኝም። ምክንያቱም አምናበት ነው የገባችው። አጫስ መሆኔን ታውቃለች፣ ቃሚ መሆኔን ታውቃለች። አንድ ሰፈር ነው ያደግነው። ስጠጣ እንደነበረ ታውቃለች። እንደሚሻሻልና ተስፋ እንዳለኝ ግን አምና ነው ያገባች። በመሀል እንኳን አንድ ቀን ሱሱን ቶ የሚለው ቃል ከሷ ሰምቻለሁ። ምናልባት እኔ ይህን ካላደረክ ተለይቼ እሄዳለሁ ብትለኝ እኮ ልደነግጥ እችላለሁ አይደለም እንዴ? እኔ እውነቴን ነው የምልህ ያለው እንደዚህ አይነት ቃል ከሚስቴ ሰምቻለሁ። አሁን ላይ አብራችሁ ናችሁ? አይደለንም። አሁን 6 ዓመት አልፎናል። የሚገርመው 6 ዓመት ያው በጋብቻ ላይ ነን። ህጋዊ ሰማንያ አለን። አልተፋታንም እስካሁን። አዎ ጥላኝ ሄደችም ራሷ ነች። ወዴት ጥላ ሄደች? ወዴት ጥላ ሄደች? ጥሩ ነው። መጀመሪያ እዚሁ ነበር ጥላኝ ሄደችው። አሁን ደግሞ ጭራሽ ርቃ ወደ አረብ ሀገር ምናምን ይመስለኛል። መቼ ከዛ ውጭ አትሄድም ብዬ ስለማስብ ማለት ነው። ከዛ በፊትም እዛ ስለነበረች አረብ ሀገር እንዳለች ነው የማውቀው። ይሄ 1 ዓመት በፊት ነው የማውቀው እንጂ ከ1 ዓመት በፊት ከእሷ ጋር ባንገናኝም ልጄን የማግኘት እድል ነበረኝ። ባለኝን ነገሮች ይስተካከልልኝ ምናምን በምጠየቀውም ነገር ምናምን አገኛታለሁ። ልጄ እዚህ እናቴ ጋርም ስትመጣም አገኛታለሁ። በሆነ ኬዝ በዓል ልደት ምናምን ካለ እንገናኛለን። እኔም ስፈልጋት ይዣት እንትን ሽርሽር ምናምን ይዣት ወጣ ነበር ከዛሬ ዓመት በፊት። የዛሬ ዓመት ግን ነገሮች እየተስተካከሉልኝ ሲመጡ
የማግኘት እድል አሁን ትልቁ እዚህ ላይ ነው እንትኑ ልጄን የማግኘት እድል ሳገኝ ኢቨን እሷንም የማግኘት እድል ምክንያቱም እሷን ጥላኝ ሄደችው የተፋታነው ነገር የለም። ይቅርታም ከአንዴም 5 ነው የጠየቅኩ ልትቀበልኝ አልቻለችም፣ ልታምንብኝም አልቻለችኝ በወቅቱ። አንተ በህይወትክ ላይ ሱስ ከሱሱ ጋር ሆኖ ትዳርን አፌክት አድርጎብህ እሷ ጥላ እስከመውጣት ደርሳለች። በዚህ መሃል አንተ አሁን ላይ ሱስን አቁመሃል? እሷን ይቅርታ ስጠይቃት አሁን ለምሳሌ ይሄን አስተካክያለሁ ከዚህ በኋላ በዚህ ምክንያት አንጋጭም ብሎ ነው አይደል ሰው ይቅርታ የሚጠይቀው። ስለዚህ አንተ ያን ነገር ለማድረግ ራስን ብቁ አድርገሃል ወይ? አሁን ያልኩህ እኮ መጀመሪያም ቢሆን እንደዚህ ብትለኝ እኮ ሳንጣላ እደነግጣለሁ ወይም ለመተው አስባለሁ። በቃ ሱሴን ተስማምታው የገባችን ተስማምታው እስከመጨረሻ አድርጎን ባትለኝም እንደምተው ነገሮች ሲስተካከሉ የሆነ ጊዜ እንደምተው ግን ታምን ነበር ማለት ነው። ወይም እሷ ያስገደደችኝ ነገር የለም እንዳልኩህ ነው ምሳሌ ያደረገችው እንጂ ችግሩ ሌላ ነው ብያለሁ። አሁን እቤት የማያውቁት ሁላ አለ በሚገርም ሁኔታ ነው። ምናልባት እሷ ትሰማ ይሆናል አንድ ቀን። በዚህ አጋጣሚ ከሰማችን አሁኑንም ቢሆን ነው ጥላኝ ሄደች እንጂ እኔ ጥያት አልሄድኩም። ችግሩ የሱስ ከሆነ እኔ ዝግጁ ነኝ በዚህ ረገድ ማለት ነው። ስላልተጠየቅኩ ነው። ግን ለእሷ ብዬ ሳይሆን ደግሞ እኔ ሱስ የገታኋቸው ነገሮች አሉ። ምን ችግር አስተምሮኝ እኔ አሁን ከትዳሩ በላይ ከቤተሰብ ምክንያት ማንም እኔ የነገረኝ የለም፣ ተው የሚለኝም የለም፣ ባጭሩ ያለኝም የለም። ምክንያት እንዳልኩህ ነው ሱሴ እዚህን ያህል የተዝረከረከ ስላልሆነ አለብኝ እንጂ የተዝረከረከ ወይም የተጋነነ ነገር የለውም። የኔ ኢኮኖሚ ብቻ ነው የሌለኝ። ኢኮኖሚ በተለያየ ምክንያት ኢኮኖሚ አልተሳካልኝም። እንዳልኩ በኋላ ማወራህ ነገር የሆነ ብዙ ቻሌንጆችን ያለፍኩት ኢኮኖሚን ለማስተካከል ወይም ህይወቴን ለማስተካከል ያደረኩት ጥረቶች አሉ። ተስፋ ቆርጬ እንትን ያልኩት ነገር የለም። የተስተካከለ ነገር ዋጋ የከፈልኩበት ነገር ያስተካከልኩት ነገር አለ። ያን ሲሰማ ወንድሜ አለ በወንድሜ ነገር የመጣልኝ አንድ ሐሳብ አለ። የሚስቴ አስተሳሰብ ምን ሱሱን ቢተው ሁሉም ቢተው እኮ ምንም አልፈልገውም ቀበለው ነበር። እንግዲህ ሁሉም ነገር ቢተው እሷ ልታስተላል በጣም በችግር ላይ የነበረች ሴት ነች። ከኔ ተለይታ አውቃታለሁ። በጣም ተቸግራ ነው ልጅ የምታሳድጋት። እንዴት እኔ እንደምትጨምረው አላውቅም። ሐሳቧም እንደሆነ የቀን የሆነ ነው የታየኝ። እንግዲህ ከ5 ዓመት በኋላ ማለት የዛሬ ዓመት እኔ ነገሮችን ሳስተካክል ማለት ነው ሱሱ ሁሉ ቢተው እቀበለው ነበር። ምክንያቱም መግቢያ ስታጣ ይመስለኛል። ምክንያቱም እሷም እንዳሰበችው አልሆነላትም፣ እኔ እንዳሰብኩ አልሆነልኝም። እሷ እንዳሰበችው እሷ ጠላኝ ሄደች። እሷ ጉልቦታ ሆነች። እኔም በጣም ዋጋ የከፈልኩ ምናልባት ከእሷ የባሰ እኔ ዋጋ የከፈልኩ እላለሁ። ምክንያቱም እሷ አንድ ቆንጆ ልጅ ስላላት በልጄ መኖር ትችላለች። ገብታችኋል አባባሌ? አትፈተንም አይደለም እንደ ፈተና ከሆነ እውነት ከሆነ የመጀመሪያ እንዲያውም ከኔ ጥላች ስትሄድ እናቷ በጣም አስቸጋሪ ነው፣ ብቻቸውን ይኖሩና ያላሳድጓት አጎቷ ቤት ነው ያደገችው እና ወዲያውን ከእናቷ ተለያይታ ዋጋውን ስትከፍል አያት ነበር። ስለምናት እኔ ኧረ ተመለሽ፣ ኧረ ይቅርታ ምናምን በምላት ሰዓት በጣም እየተከታተልኩ በምንጠይቃት ችግር ውስጥ እንደነበረች አውቃለሁ። ሄዳ የገባችው እንትን ነው ሀብታም ቤት ነው ስራ የገባችው፣ ሀብታም ቤት ለቡ አካባቢ ነው። ስለዚህ ትበላለች፣ ትጠጣለች፣ ሌላ ይመቻታል አይደለም። እኔ ግን ምበላ ምልሰውም ሁላ አልነበረኝም ብላለሁ። በመለያየታችን የተፈጠሩ ጉዳይ ነው። ምን ኦኬ ሐሳቡ ገባ። እኔ ከሷ ይበልጥ ችግር ላይ ነበርኩ ነው የምልህ። እሷ አትፈተንም ሳይሆን ቢያንስ መኖር ትችላለች። ሴትና ህፃን ልጅ በመያዝ ማንም አይጨክንም። በልጅ ገብታል አባባል በሆድ ነው የምልህ። እኔ ግን በጣም የተፈተንኩበት ሁኔታ ምክንያቱ ከቤተሰብም ራሱ አልስማማም ነበር በዚህ ረገድ የተነሳ። እኔ ስመጣ ስለ ሱሴ ነው እነሱ የሚያስቡት። ስለ ሚስቴ እያደረገችኝ ያሉ ምንም የሚያውቁት ነገር የለም። እውነቱ ከሆነ አሁን የሚያውቁት ነገር የለም። ክራቱ ቀርቦ ያገናኘን የለም፣ ያነጋገርን የለም። በእሷ ፋሚሊ ይሁን በእኔ ፋሚሊ በማንም እንግዲህ ጋብቻ በቄስ ምናምን ተባርከን ያገባን ሰርግ ነው። በጣም የደነቀኝ ምንም አይነት ሙከራ ያልተካሄደበት ትዳር ነው፣ ሽሽት ብቻ እና እኔ ስመጣ እዚህ ጋር ስንጫነጭ በጣም አደክማት። አንድ እናት ነች የምትቋቋመ። እናቴ ምንም ብጮሁም እብድም በሆንም ምንም አብልታ ጠጥታ አቀዝቅዛ የምትልከኝ የነበረች እናቴ ብቻ ነው። ሌላ ማንም አይሰማኝም። ያው ዲጄ ፍለጋ እመጣለሁ እዚህ ጋር ትምህርት ቤት ሌሊት ስትገባ ለማየት ማለት ነው። ላፍቶ ነበር ያስገባ።
ሌሊት እመጣለሁ እሷን አይቼ እዚህ ጋር የሚበላም ካለ ብዬ በቃ ችግር ማለት ስራም የለም ተመልሼ ቤት እሄዳለሁ። እዛ በእግሬ ምናምን 1 ወር ከቆየ በኋላ ዘረፉት እንዳለ ምኑ ቤቴ ማለት ነው። ፍራሽ ምናምን ያለው ምክንያቱ አጥር የለውም ብያለሁ። ከፍተው ሰብሮ አጸዱት። መኝታዬ ምናምን ምላትን ነገር ትችላት ለሷ ሰጥቼ ለእኔ መኝታ ምናምን ብይዣቸው ሄድኩት ነው። 1 ወር ሳይቆይ ትንሽ ቆይቶ ደግሞ ስራ የሆነ ቻክ ባለሙያ ነው ብያለሁ። ስራ አግኝቼ ምናምን እየሰራው እዚህ ላፍቶ ላይ እንትን ነው እንጂ ስራ ፍለጋ ሄጄ ስመለስ ነው 7 ሰዓት ጠራራ ላይ ትልቅ አባዲና ምናምን ቤቱን ተቃጥሎ ሲያጠፋ ደረስኩ። ሙሉን ማለት ነው። ሙሉ ንብረቴ ማለት ነው። ማለት ቤትን ያቃጠለው ሰው አለ ታውቃለህ? አይታወቅም። ምንም ግን ጠራራ ሰዓት 7 ሰዓት ላይ ምሳ ሰዓት ነው። ጠዋት ሌሊት እንደወጣ ነው አስበው። ምናልባት ከሱስ ጋር ላይ እዚህ ላይ ሊጨምርልህና እናቴ ነች ያለች የመጀመሪያ የደወልኩላት እናቴ ጋር ነበረ። እሳት እኮ ተቃጠልኩ እናቴ ስል በጣም ደነገጠች። ያው እናት ነች ግን እየፈራች ማለት ነው። በጣም ነው የምትወደኝ። እየፈራች ነገር ትሆን እንዴ ነው ያለችኝ። አየህ እናት እንኳን አሁን ሌላ ሰው አቃጥሎን ብሞት ኖሮ ምንድነው የሚሆነው? ሲጋራውን ተው እየተባለ ሲጋራውን ጨርሰው ነበር የሚባለው። እና ኢየሱስ ክፋቱ በዛው እግረ መንገድ ነገር ነው። ሞት ላይም ይወሰንብሃል፣ በቃ ይፈረድብሃል። እንግዲህ ብያለሁ እኔ ጠዋት ሌሊት የሄድኩ 7 ሰዓት ሲጠፋ ነው የደረስኩ። አልቆ ልክ ሊያልቅ ስላባዲ ነው እንደቆመ ፖሊስ አለ፣ ህዝብ ቆሟል። እዚህ ቀበሌ መጥተዋል፣ ወረ ፖሊሶች አሉ። ቃሌም ተቀበሉኝ ምናምን አጽናንቶኝ አይዞ እንረዳሃለን አይብሽር ምናምን ብሎኝ እዛ የተዋጣቸው 1000 ብር ከምናምን የኬኪስ ሳላረ ሰው አዋቶ ሰምክና የለበስኳት ልብስ ብቻ ነች። ከዛ አካባቢ ያሉ ጥሩ ሰዎች ናቸው። ያም ሸሚዝ ያም ሱሪ ምናምን ተራስ ምናምን ብሎ የሆነች ኪችን ያለች የሚያነዱባት የነበረ ኪችን ላይ መተኛ ጀመርኩ ማለት ነው። ያሉትን እቃዎችን ቆርቆሮዎችን ሰብስቤ ማለት ነው። ጠብቃለሁ ምንም። ከዛ ያው የሚበላ እንግዲህ ያስፈልጋ መስራት አለብን። ወጥቼ ስመለስ የሆነ ቀበሌ መጥቶ ከክፍለ ከተማ እንዲሰራልኝ ማለት ነው። ምክንያቱም ሪፖርት የተደረገ ነው። እንዲሰራልኝ መጥቶ ከዚህ ከሜዳው ነው የተመለሱ። ማን ስል የሆነች አንድ ጥሩ ወደ ቤት ያውለን ያሰበ ምን ሄድና ስም ባልገልጽ ደስ ይለኛል። እዛ በወቅቱ ቀጠና ኃላፊ ነበር። ስልክ ሴት የዋነች ሴት ነው የከለከለችው። እሷ ሄዳ አናግር ተባልኩ። ከነከነኝ፣ በጣም ተሰማኝ። በቃ ለምን ምናምን ብዬ ሄድኩ። ብቻ ልጠይቅ በመልክ አላቃትም። ሱቅ ነገር ነው ወይዘሮ እንትና ይኖራሉ ወይ ስል እኔ ነኝ በኮንፊደንስ ማለት ኦኬ፣ ባለፈው ቤት የተቃጠለብኝ ልጅ ነኝ። አንተ ነህ እንዲያ? የት ነበራችሁ? የት እናውቃችኋል? እኔ ከለከልኳችሁ ቀበሌ መጥቶ እንዳይሰሩ። ይሄ ሪል ነው የምነግርህ ያለው። አሁን አለን አብረን አለን። የሚገርምህ ነገር እኔ ከለከልኳችሁ። በጣም ተሰማኝና ዘገነነኝ። እሺ ግን ለምን? ያ በእርግጥ እኔ አልጠየቅኳቸውም። መቶ ሲቃጠል የነበሩ ራሳቸው፣ ሲጠፋም ራሳቸው፣ ያጽናኑም ራሳቸው። ግን ለምን ስል የት ነበራችሁ? የት እናውቃችኋለን? እናንተ ሳይሆን እነዛ 2 ቤት በነጻ ሲኖሩ የነበረ እነሱ ነው የምናውቃችሁ። እናንተ የት ነበራችሁ? ደግሞ ምናልባት አንቺ ላታውቂኝ ትችያለሽ። አጠገብሽ ያሉ ትልቅ ሰው አሉ፣ ብትጠይቂያቸው ጋሲ የሚባል የአባቴ መሬት ነው እና የት ነበራችሁ? እንዲህ እንደማንኛውም ሰው ትዳር ይዘን ክራይ ላይ ነበርን እስከ ሚሊያማ ድረስ። አሁን ደግሞ ሲቸግረኝ ከአባቴ ቤት ሌላ የት መውደቅ ያለኝ ምናምን ስላት የሚገር በቃ ሁለተኛ ቃሉ የዘገነነ አየችኝና በጣም ከስቻለሁ። ችግር ትዳሪ በዚህ ጋር አለ፣ የልጅ ናፍቆት አለ፣ ፈተና አለብኝ፣ በጣም ነው የምጓዙ፣ የእሑድ ጥያቄ አለብኝ፣ በጣም ብቻ ብዙ ነገሮች ነው እና ልክ አይደለም ሰውነቴ። የዛን ሽበት ነው አሁን የበዛብኝ ብዬ ነው የማስበው። ወደ 6 ዓመት ነው አይተን ለነገሩ የበላና ያልበላ ያስታውቃል ያለችኝ። ደረቁ ያለችኝ ነው ምነው የበላና ያልበላ ያስታውቃል። ምን ሆነ እንደማዘን አዘነችልኝ። አየህ ያልበላው እኔ አሁን በስርዓቱ ወይም ባለጊዜ ከሚባሉ ሰዎች ጋር ተመድቤያለሁ ማለት እንደ ሐሳቤ እንደዛ ነው። ከሌላም ያልተሰጠኝ ለዛ ነው ማለት ነው። የታዘነልኝ ምንድነው እንደነሱ አልበላሁም። እኔ ከማይበሉ ሰዎች ጭቁን ነኝ ማለት ነው፣ በሷ ሂሳብ ማለት ነው። የበላና ያልበላ ያስታውቃል። በቃ ለእኔ የነገርከኝ በሙሉ
ወረዳ ትሄድና ወይዘሮ ሱርጉድ የምትባል እንደዚህ ቢሮ ላይ ገብተህ ለእኔ ነገርክን ሁሉ ንገራት፣ አሁን ሄደ ይስተካከላል ነገሩ ምናምን አለ። አዘነችልኝ ማለት ነው። እና ሽቤ በእግሬ ነው የሚሄደው። በእግሬ እስከሚሄድ ልክ ወረዳው ላይ ስደርስ ሴትዮዋ ከመቼ ልብስ ቀይራ እንግዲህ በባጃጅ ምናምን ስለሄደች ይሁን እዛ ቢሮ ላይ ቁጭ ብላ አገኘኋት። ሴትዮዋ ራሷ አሁን ያወራት በእግሬ እስከሚሄድ ያለው ፍጥነት ነው ይላል። ገባሁና አላዩኝም። ተመለስኩ። ሸከከኝ። ለምን ነው መግባት ደበረኝ። ተመልሼ ወጣሁ። በቃ ተመልሼ ስወጣ የአቶ መንበሩ የሚባሉ ሰው አሁን የሉም። የቀበሌ ወረዳው የሆነ ኃላፊ ብቻ ናቸው። ኃላፊ ዋና ሳይሆን የቀጠናው አካባቢ ኃላፊ ነገር ነበር። በወቅት ሰዓት አጽናንቶኝ ከሄዱ ሰዎች ደረጃ ላይ ተገናኘ። እንተዋወቃለን። ብዙም ርቀት ስላልነበሩ እንዴት ነህ ደህና ነህ ምናምን መተን ነበር እኮ እየተፈሩ እየተሸማቀቁ ማለት መተን ነበር። አዎ መታችሁ ሰምቼ እኮ ለምንድን ነው የተመለሳችሁ አልኩ። አይ ምናልባት ኤርትራዊ ናችሁ ምናምን የሚባል ከአካባቢ ሰው መጥቶ ነው እንግዲህ አሁን ደግሞ ወደ ኤርትራ ወሰዱኝ ደበበ እና ቢሆንስ ኤርትራው ብንሆንስ ስላችሁ መልስ የለችም። ድማ ልክ ኤርትራውን ቢሆን ሰው ነው ግን ይስተካከላል ነገሩ እሺ ምናምን ላጨናነቃሉ። ወጣው ቀበሌ መሄድ ደግሞ ከድሮም አልወድም። አንድ ችግር ነው ራሱ ቤቱን ለማስተካከል አስብ። ዶኩመንትን ኢቭን እንኳን ዶኩመንት የትምህርት ቤት የምናምን የስራ የነበሩ ምናምን እስካሁን ያወጣሁት ነገር የለም። እንግዲህ እስካሁን የነገርከኝ ነገሮች በትዳር ላይ በአንድም ሆነ በሌላ ተጽዕኖ ሲያደርጉብህ ነበረ። አሁን ላይ ግን ትዳርህ እንግዲህ ከፈረሰ ኦልሬዲ ከ6 ዓመት በላይ አስቆጥሯል። አሁን ባለቤት ያለችበትን ቦታ በእርግጠኝነት አታውቀውም። ስለዚህ ባለቤት ይህን ቪዲዮ የተመለከተች ከሆነ ለባለቤት ማስተላለፍ የምፈልገው ነገር አለ? አዎ እንግዲህ ለባለቤት ያው ከደረሳት አንደኛ እኔ ትቻት አልሄድኩም። ሲጀመር ጠልታኝ የሚሆን ምን ብሎ ጥላኝ ሄዳለች። 6 ዓመት ተፈጥሮ 6 ዓመት ደግሞ በጣም ዋጋ ከፍለናል። የኔም ዋጋ እኔን የማውቀው የራሷ ደግሞ አንቺን ዋጋ ደግሞ እሷ ነች የምታውቀውና ወር ደግሞ የተጎዳች አንድ ህፃን ልጅ አለች። በመሀል የእናትና የአባት ፍቅርን ያጣቻለ ምክንያት ሁለተኛ አሁን እሷ ውጭ ሀገር ሄዳለች። ልጄ የአባቷን ብቻ ሳይሆን የእናቷን ጭምር ነው አሁን አታ ያለችው እና ትልቅ ዋጋ እየከፈለች ያለች ልጄ ትመስለኛለች። እና ድሮም ይቅርታ ጠይቄያለሁ ታስታውሳለሽ? ለ4ኛ ጊዜ ይቅርታ ጠይቄሻለሁ ከዚህ በኋላ አልጠይቅሽም ብዬ ነበር። ከመጣች ፍቃደኛ ሆና ከመጣች ግን እኔ የሁሌም ይቅርታ ልብ ነው። ከኔ የተፈጠረ ነገር የለም። ልትመጣስ የምትለኝን መስፈርቶችን አሟልቼ ማልቀበላት ሁኔታ የለም። ለልጄ ስል ማለት ነው። ለባለቤት ጉዳይ ሳስበው የት እንዳለች አላቅም። እንግዲህ ይህን ከደረሳት ከዚህ በፊት ቁጭ ብለን አውርተን አናውቅም። ያለኝን ችግር በግልጽ ነግራኝ አታውቅም። በሰው ነበር የምሰማ። ሱስም ከሆነ ፊት ለፊት ያለውን ችግር ተነጋግረን ቀርፈን አብረን ቀጥል የሚል እምነት ካላት ቤቴ ክፍት ነው። ምናልባት የኢኮኖሚ ሁኔታ ነበር፣ አሁን እየተስተካከለ ሁኔታ ነው ያለ። እመጣለሁ ብላ ፈቃደኛ ከሆነች እኔ ማልቀበላት ሁኔታ የለም። ልጃችንም አብረን ብናሳድግ እኔ በእኔ በኩል ደስተኛ ነኝ ብዬ አስባለሁ። ከደረሰሽ ይሄ ነው የምለው። ሌላ ስሟ ማን ይባላል? ስሟ ቃል ኪዳን ብዬ ነው ያወጣሁላት። ትክክለኛ የመታወቂያ ስሟን በድሪያ ነው የሚለው። በድሪያ ይመር የወለ ሰፈር ልጅ ነች፣ የሰፈሬ ልጅ ነች። የአብሮ አደግነትም አለ። ከዛም አንጻር ምንም ቢሆን የተፈጠረ ስህተት ነው። በቃ ተቀብለነዋል። ወደድን ጠላንን ተቀብለናል። ከዚህ በኋላ ያለውን ግን እንታከማለን፣ አብረን እንኖራለን የሚል እምነት ካላት በእኔ በኩል ዝግ አይደለም። ለመወያየት ዝግጁ ነኝ። ችግር አለብህ የምባለው በግልጽ ይነገረኝ እንጂ ችግሮችን የማልቀርፈውን ሁኔታ የለም። ባለችበት ሰላም ትሆን ነው የምለው። ሌላ ምንም አልልም። ዋው እንግዲህ አሁን ላይ በምን አይነት ሁኔታ ላይ ትገኛለህ? አሁን ያለሁበት እንዳልኩ ቤቴ ከተቃጠለ በኋላ ብዙ ቻሌንጅ አሳልፌያለሁ ብያለሁ። ስራ ለመኖር የተረጋጋ ስራ ኢቨን እንኳን ብዙ ሙያ ቢኖረኝን ስራዬን ሰርቼ ተረጋግቼ እንዳልሰራ ያደረገኝ ቤት አለመኖር ነው። ቤት አለመኖር ቤት የሌለ ሰው ነው የሚያውቀው፣ ወይም ቤት የተቃጠለበት ሰው ነው የሚያውቀው። ብዙ ነገር ነው አብሮ ዳይሜጅ የሚሆነው። እግዚአብሔር ይመስገን ግን
እግዚአብሔር ሲያስተምረኝ ነው። እኔ ከምንም በላይ ያስተማረኝ ብትለኝ የቤት ቃጠሎ ነው። ስለ ሱስ ያስተማረኝ ሰው ንግረኛ ያቅም ብያለሁ። ማንም ተው ብሎ ያስተማረኝም የለም የመከረኝም የለም። ምናልባት ለዛ ምቹ ስላልሆንኩ ሊሆን ይችላል። ሱስ ግን ምን ያህል ጉዳት እንዳለው ምን ያህል ቅድም እንዳልኩ ፍርጃ ላይ ከተሃል ያልኩን እስከ ቃጠሎ ድረስ ስለሆነ ሁለት ነው ዮሐንስ እንዳለው ከኔ የበለጠ በእሳት ያስጠምቃቸዋል እንዳለው ክርስቶስ በእሳት እንዳስጠመቀኝ ነው ማስበው። እኔ በጣም ነው የተማርኩበት ላይፌ ላይ ነገሮች ተስተካክለው አሁን ያለሁበት ሁኔታ የተስተካከለ ቤት ባይኖረኝም ጣራ አለኝ። በ5 ዓመት እንግዲህ 1 ዓመት ሙሉ በጣራ ስር ነው ያለሁት። መብራት አልነበረኝም። ክርስቶስ በደንብ አድርጎ አስተምሮኛል ብዬ ነው ማስብ። የዛሬ ዓመት ህጋዊ ሆኖ ከእህት ወንድሞችን ሰላም ፈጥረን ከእናቶች ሰላም ፈጥረን አሁን እንኳን ለትዳር ሌላም ይመቻል ብዬ አስባለሁ። ግቢ በዚህ አጋጣሚ ሚስቴ እመጣለሁ ካለችም ይሄ እንዳለ ማሰብ አለባት። ራሴም ህይወት ተቀይሮ የብዙ ወጣቶችን ላይፍ ቀይራለሁ ብዬ የተነሳሁበት ግቢ ነው። እግዚአብሔር ፍጻሜ ያሳምረው ነው። ታላቅ የምስራች! በጎልደን ቪሌጅ ሳይት በ8500 ካሬ ላይ ያረፈ የመኖሪያ መንደር 5 ደረጃቸውን የጠበቁ ህንፃዎች፣ ሁሉም ቤቶች በቂ አየርና ብርሃን የሚያገኙበት ደረጃቸውን የጠበቁ ሰፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ባለበት ስታንድ ባይ ጄኔሬተር፣ የኤሌክትሪክ መኪና ቻርጀር፣ ሁሉን በአንድ ላይ የያዘው ሞን ሪል ስቴት ከ80 ካሬ ጀምሮ እስከ 165 ባለ 3 መኝታ ድረስ ይዞላችሁ ቀርበዋል። ድርጅታችንን ልዩ የሚያደርጉ ነገሮች በቂ የሚባል የኮንስትራክሽን እንቅስቃሴ መኖሩ፣ መሰረተ ልማት ቀድሞ መዘጋጀቱ፣ የከርሰ ምድር ውሃ፣ ምን አለፋው ሁሉን በአንድ ላይ ይዞ እርሶን በመጠባበቅ ላይ ይገኛል። እንግዲያውንስ ምን ይጠብቃሉ? ከታች በሚመለከቱት ስልክ ቁጥር እየደወሉ የድሉ ተጋሪ ይሁኑ። ያው እንግዲህ ልንሰነባበት ነው። ስለነበረን ጊዜ ከልብ አድርጌ አመሰግናለሁ። እንግዲህ ይመችህ አዳር። በጣም እንትን መታችሁ ስለጠየቃችሁኝ ከልብ አመሰግናለሁ። ያው ህይወቴ እንግዲህ እቺ ነች። እዚህ ላይ ያያችሁት ነገር አለ። እዛች ያያት ስቱዲዮ ብዬ የጀመርኳት ነው የራሴን ለቲክቶክም ለምንም ስቱዲዮ ብዬ ማስባት። ቀጥሎ ያለው ሜዳው እዛ ጋር ደግሞ ለፔፐር ባግ የሚባል በጣም ያለኝ ብያለሁ። ብዙ ወጣቶችን አመርታለሁ፣ ብዙ ወጣቶችን አስተምርበታለሁ ብዬ ያሰብኩት ቦታ ነው። ድጋፍ ሲመጣ ወይም ገንዘብ ስናገኝ የሚሆን ነገር ነው። ስለ ጎበኛችሁ ግን ከልብ ነው ማመሰግናችሁ። እንግዲህ አንተ ማግኘት የሚፈልጉ ሰዎች ካሉ ከታች የምትመለከተው ስልክ ያንተ ነው። የደወላችሁ ማግኘት ማውራት ትችላላችሁ። ስለነበረ መልካም ቆይታ ከልብ እናመሰግናለን። በቀጣይ አዲስና አዝናኝ አጓጊ ቪዲዮአችን እስከምንገናኝ ድረስ ሰላም ሁኑልን። ይመቻችሁ።